ምንም እንኳን ልዩነቶችን በውይይት መፍታት የቀደምት ኢትዮጵያውያን ልምድ የነበረ ቢሆንም ይህ ከጊዜ ወደ ጊዜ ለዚህ ትልቅ ልምድ ቅድሚያ መሰጠት እየቀረ መምጣቱ ስር ለሰደዱ ችግሮች ምክንያት ሲሆን ይስተዋላል። በግንኙነት መሃል ችግሮች ሲፈጠሩ ኢትዮጵያውያን በዋርካ ስር መክረው ዘክረው ያጠፋውን ገስጸው የተበደለውን ክሰው ይቅር አባብለው ተቻችለው በጋራ መኖርን ያውቁበታል። ዛሬ ላይ ለብዙ ግጭቶች ምክንያት የሚሆኑ ችግሮችን በዘላቂነት ለመፍታት እየተካሄደ ያለው ሀገራዊ ምክክር ይህንን የቀደመውን ልምድ በማሳደግ በኩል ትልቅ ፋይዳ ይኖረዋል። በመመካከር በመነጋገር እና በመወያየት የማይፈቱ ቋጠሮች የሉም። ሁሉም ቋጠሮ ይፈታል። ለምሳሌ አባቶቻችን ከዚህ በፊት በሚፈጠሩ ልዩነቶች፣ አለመግባባቶች በዋርካ ስር ቁጭ ብለው ነው እንግዲህ ችግሮችን ሲፈቱ የነበሩት። ይህንን ተለምዶ ደግሞ መንግስትም እያሰፋ እያሳደገ በመምጣቱ ወደዚህ ምክክር መጥተናል። በጣም ደስ ነው የሚለው። አሁን ባለን ሂደት ምክክሩ እጅግ ፋይዳ እንዳለው ሰላም እንደሚፈጥር እና አንድነት እንደሚፈጥር ብዙዎች ከሌሎችም ጋር እንደምንተዋወቅ ብዙ ነገር ነው እየሰራ ያለው። ጥሩ ነገር ነው ብዬ ነው የማስበው። የራሱ የሆነ ባህል አለው። የእርቅ ማለት ነው። የተጣሉትን የማስታረቅ የተለያዩ የማስታረቅ ዘዴዎች አሉ። በአካባቢያችን እኛ ችግር እንዲፈጠር አንፈልግምና ችግሩን ለመፍታት ነው ጥረት የምናደርገው። ምክክሩ ለሀገራችን ጥሩ ውጤት ይሰጣል፣ አንድነትን ይሰጣል፣ ሰላምን ይሰጣል እና ደግሞ ሀገራችን አንድ አቅጣጫ ይዛ እንድትሄድ ያግዛል የሚለውን ሀሳብ በቃ ብዙ ተረተናል። ይዘን የመጣነው ሀሳብም ከዛ አንጻር ነው። ኢትዮጵያ እኮ በነገሮች ላይ የኛ ዳውሮ ብቻ ሳይሆን በሁሉም ግዛት ብትሄጂ ባህላዊ የሆነ የግጭት አፈታት ብልሃትና መንገድ አላቸው። ምክክር ዘዴ አላቸው። ይሄ አሁን በዘመነው ሁኔታ በሰለጠኑ ኤክስፐርቶች፣ በታላላቅ ፕሮፌሰሮች፣ ዶክተሮች ሁሉ እየተመራ ከኛ ከሽማግሌዎች ደግሞ ስንቅ እየተወሰደ እየተሰራ ያለ ስራ በመሆኑ ታላቅ ለውጥ፣ ታላቅ እፎይታ፣ ታላቅ ሰላምን ለኢትዮጵያ የሚያመጣ ምክክር ነው ብዬ ነው ማሰብ። በዜጎች መካከል መቃቃር እንዲፈጠር ካደረጉ ጉዳዮች መካከል አንዱ በተለይም ከአስተዳደራዊ በደሎች ጋር በተያያዘ አካታችነት አለመኖሩንና አንዱን ጠቅሞ ሌላውን የገፋ የነበረ መሆኑ ለዛሬው ልዩነቶች አንዱ ምክንያት ተደርጎ ይጠቀሳል። ስንመክር አስተዳደራዊ በደሎቹ ተስተካክለው ሁሉን ተጠቃሚ በሚያደርገው መልኩ ሀገርን የሚያሻግር ሀሳቦች ወደፊት እንዲመጣ ከማድረጉም ባሻገር አካታች መሆኑ የቀደመውን አንድነት በመመለስ በኩል ትልቅ ሚና አለው። የሚያመጣው ተስፋ ፊት የነበረውን የኢትዮጵያን አንድነቱን፣ ፍቅሩን፣ ወንድማማችነቱን፣ ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ሳይባል መኗኗርን፣ አንዱ ለሌላው መተሳሰብን፣ ይሄ በእንደ ትንሽ ነገር ሁሉ ቁርሾ የያዙ ዘራፍ ማለትን ሁሉ የሚያስቀራና የድሮ ወግና ባህሉን የሚያመጣ ነው ብዬ ነው ተስፋ ማለት። ብዙ ዘመናት ያልተፈቱ ጥያቄዎች የማንነትና ራስ አስተዳደር ጥያቄ ያልተፈታ ጥያቄ ካለበት ህዝብ ውስጥ ነው እንግዲህ እኔ ወክዬ የመጣሁት ደንጣን ማህበረሰብ ነው። ወረዳ ላይ የመሳተፍ መብት የሌለውን አካታችነትን፣ አሳታፊነትን ያዳበረ ያሳደገ ምክክር ነው። በመምከር ትውልድና ሀገር ይጸናሉ። ለመጪ ትውልድ ሰላምና ደህንነቷ የተረጋገጠባት ሀገር ትፈጠራለችና በተለይም የሀገር ሽማግሌዎች በመምከርና የሚበጀውን ሀሳብ በማዋጣት ችግርን መፍታት ከትውልድ ትውልድ እንዲተላለፍ መስራት ይጠበቅባቸዋል። ወጣቶች ወደ ክፋት እንዳይገቡ በሰለጠነ መንገድ ህግን ብቻ በመጠቀም ጥያቄ ማቅረብ እንደሚቻልና ሁከት፣ ብጥብጥ፣ ሌላ ደም መፋሰስ እንዳይኖር ስንከላከል ነው የነበረ ነው። ከዚህም በኋላ ደግሞ ማንም ጥያቄ ያለ ሰው ህጉን ተከትሎ የሰለጠነውን መንገድ ተከትሎ የራሱን መብት ጥያቄ ማቅረብ እንጂ ከሁከት ሁላችን የጸደን መሆን እንዳለበት፣ በምክክር ጉዳዮቻችንን መፍታት እንዳለበት ነው የሚታየኝ።